ሰላም ወደ አድማጮቻችን የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ እንግዲህ አንዱ የሆነው ቸልሲና ዌስትሃምን የሚያስተናግደው ሌላኛው የለንደን ደርቢ ጨዋታ ነው። ወደ አድማጮቻችን በተለይ ሊየም ትልቅ ስራን እየሰራ እንዳለ ታዲያ ሱፐር ኮምፒውተር ስለዚህ ጨዋታ ግምቱን አስቀምጧል። ቸልሲ የማሸነፍ እድላቸው 69% ነው። ወደ አድማጮቻችን ሌላኛው ሊየም ስር እንግዲህ ባለፉት ሁለት እንግሊዝ ፕሪሚየር ሊግ ጨዋታዎች ቸልሲ ድልን አግኝቷል። ድል ብቻ ሳይሆን ግን በሁለት ጎል ልዩነት ነው። ብሬንፎርድን 2-0 ያሸነፉበት እንዲሁም ደግሞ ፓላስን 3-1 ያሸነፉበት ነበር። ታዲያ ለሶስተኛ ጨዋታ ሶስቱን በተከታታይ ያሉትን ጨዋታዎች ማሸነፍ የሚችል ከሆነ ሊየም በእንግሊዝ ፕሪሚየር ሊግ ታሪክ እንግሊዛውያን አስጠኝ ነው በመጀመሪያ 3 ተከታታይ ጨዋታዎችን ያሸነፉት ቦቢ ሮብሰን እንዲሁም ደግሞ ሰም አላርዳይስ እና ክሪግ ሼክስፒር ናቸው። እንግዲህ ይህንን ይቀጥላል ወይ አንዱ የሚጠበቅ ነው። ዌስትሃም ባለፉት ሁለት የእንግሊዝ ፕሪሚየር ሊግ ጨዋታዎች ካለፉት 3 ጨዋታዎች ማለት ነው ሁለቱን አሸንፏል። ታዲያ ሶስተኛ ተከታታይ ድል የሚያመጡ ከሆነ የኑኖ ስፒሪቶ ሳንቶስ ዌስትሃም በታህሳስ 2023 በኋላ ለመጀመሪያ ጊዜ የሚሆን ነው። ተጠባቂ ጨዋታ ነው። ወራጅ ቀጠና ያሉ ቡድኖችን መግጠም በእንግሊዝ ፕሪሚየር ሊግ ምን ያክል ፈታኝ እንደሆነ የሚታወቅ ነው። ቸልሲ በእንግሊዝ ፕሪሚየር ሊግ በደረጃ ሰንጠረዡ ላይ በ23 ጨዋታዎች 37 ነጥቦችን ሰብስቦ በደረጃ ሰንጠረዡ ላይ 5ኛ ይገኛል። ምክንያቱም ወሳኝ ነው። እንግዲህ በተለይ ሶስቱ ቡድኖች አርሰናል፣ ማንቸስተር ሲቲ እና እንዲሁም ደግሞ አስቶን ቪላ በልዩነት ሰፋ ብለው ይገኛሉ ከሌሎች አንጻር ማለት ነው። ወደ ከዩናይትድ አንጻር ለምሳሌ ብታዩት ወደ 8 ነጥቦችን ርቀው ይገኛሉ። ታዲያ ከቸልሲ በኋላ ግን ማለትም ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል ያሉበት በጣም ወሳኝ 38፣ 37፣ 36 ነው ያሉት። ስለዚህ ያንዳንዱ ጨዋታ የፍጻሜ ያክል መፋለም በቸልሲ የሚያስፈልግ ነው የሚሆነው የአውሮፓ ቻምፒዮንስ ሊግ ተሳትፎውን ለማሳካት እና እንዴት ነው በጨዋታዎቹን ብለን ስናስብ እንግዲህ በተለይ ቸልሲ ጨዋታ የሚያሸንፍ ከሆነ የቶፕ ፎር ድሉን የሚያሰፋ ይሆናል። በደረጃ ሰንጠረዡ ላይ እንግዲህ በምታዩበት ጊዜ ዌስትሃም 18ኛ ነው የሚገኘው በ20 ነጥብ። ዌስትሃም እንግዲህ ከሊድስ እና ኖቲንጋም ፎረስት ጋር ለመፎካከር እነዚህን ጨዋታዎች ማሸነፍ ያስፈልጓል። ባለፉት 2 ጨዋታዎች በተከታታይ ማሸነፉን ተከትሎ የኑኖ ቡድን ምርጥ ፐርፎርማንስ ላይ ይገኛል። ታዲያ ቸልሲ እዚህ ላይ ነው እንግዲህ ውሳኔዎችን መወሰን የሚያስፈልገው። እንደዚህ አይነት ጨዋታዎች ናቸው በኤንዞ ማሬስካ ጊዜ የቸልሲን ስብስብ የሚፈትኑት። ትልልቆቹ ቡድኖች ሳይሆን በሎ ብሎክ ወደ ኋላ ፈግፍገው የሚጫወቱ ቡድኖች ናቸው። ስለዚህ እዚህ ላይ ጥንቃቄን መውሰድ የሚያስፈልግ ይሆናል። አድማጮቻችን ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልኝ። ስንት ለስንት ይጠናቀቃል? ዌስትሃም እንግዲህ ጠንካራ የሚባሉ ከእንግሊዝ ፕሪሚየር ሊግ በተለይ በለንደን ከሚገኙ ቡድኖች ውስጥ አንዱ ነው። ቸልሲ በተከታታይ የለንደን ደርቢ ነው እያጋጠሙ የሚገኘው። ከአርሰናሉ ጀምራችሁ ማየት ትችላላችሁ። አርሰናል፣ ብሬንፎርድ፣ ፓላስ በሳምንቱ አጋማሽ ወደ ኔፕልስ የሄደበትን መርሳት የለብንም። የኔፕልሱ ድል ግን በሁለተኛው አጋማሽ በጣም አስደናቂ የሆነ ስብስብ አስደናቂ ብቃትን አሳይተውናል። ቸልሲ ቶፕ 8 ውስጥ 6ኛ ሆኖ እንዲያጠናቅቅ አግዘውታል። ያም 2 ጨዋታ ተጫዋቾቹ ከራሳቸው ስራ ላይ እንዲቀንስላቸው ሆኖ አለ። ቸልሲ ጥሩ ውጤታማነቱን ማስቀጠል የሚያስፈልግ ነው። ይህ ውጤት የሊያም ስራ ወይስ የሊያም ሮዘነሪ ሳይሆን የኤንዞ ማሬስካ ስብስብ ነው እያሸነፈ ያለው ማለት እንችላለን። በቀጣዮቹ ሳምንታት እናያለን። አሰልጣኝ ስትለውጥ በፈጣን ውጤቶች ሁሉ የሚመጣሉ። የነዛ ውጤቶች ዘላቂነት ግን ወሳኝ ሚና ይኖረዋል። እንግዲህ ቸልሲና ማንቸስተር ዩናይትድ ሁለቱም አሰልጣኝ ቀየሩ። ሁለቱም በጥሩ ብቃታቸው ላይ ይገኛሉ። እንግዲህ ቀጣይ እነዚህ ውጤቶች ይዘልቃሉ የሚለውን የምናየው ይሆናል። ታዲያ ቸልሲ የ41 ዓመቱ አሰልጣኝ ሊያም ሮዘነሪ በቸልሲ ቤት ያሳዩት ድንቅ አጀማመር ምን ያክል ይቀጥላል የሚል ነው። ቸልሲ ለ10ኛ ተከታታይ ጨዋታ ነው በየ3 ቀኑ ልዩነት የሚሰለፈው። በሳምንቱ አጋማሽ አርሰናልን በኤምሬትስ ይገጥማል በካራባኦ ካፕ ጨዋታ። ስለዚህ ተጠባቂ የሚያደርገው ነው የሚሆነው። ታዲያ ሊያም የመጀመሪያዎቹን ጨዋታዎች ሁለቱንም በፕሪሚየር ሊጉ በ2 ጎል ልዩነት ማሸነፉ ሶስተኛ ተከታታይ ጨዋታስ ማሸነፍ ይችላል ወይ የሚለውን ትልቁን ጥያቄ መመለስ የሚጠበቅና የሚያስፈልግ ነው የሚሆነው። ዌስትሃም በጥሩ ብቃት ላይ ለመገኘት 3 ተከታታይ ድሎችን ለማስመዝገብ ሙከራቸውን የሚያደርጉ ይሆናል። ኑኖ እንግዲህ አስደናቂ ሁኔታ ላይ በኦፕታ ሱፐር ኮምፒውተር የኑኖ ቡድን ወይም ዌስትሃም 82% ነው የመውረድ እድሉ። ኖቲንጋም ፎረስት እና ሊድስ ግን 8.3 እና 8.4% ነው። ስለዚህ የኑኖ ቡድን ከባድ ፈተና ይጠብቀዋል። ያለፉትን 2 ጨዋታዎች ግን ቶተንሃምን እና ሰንደርላንድን ማሸነፋቸውን ተከትለው ከዴቪድ ሞየስ በኋላ ተከታታይ 3 ጨዋታዎችን ድል ማምጣት ይችላሉ ወይ? በተለይ የሰንደርላንዱ የ3-1 ድል በጣም አስደናቂ ነበር። ወደ 1.52 ኤክስጂን መፍጠር ችለው ነበር። እንግዲህ ካለፉት 18 ጨዋታዎች በተለይ በጥሩ ሁኔታ ውጤታማ ሳይሆኑ ቀጥለው ነበር። ነገር ግን የመጨረሻዎቹ እነዚህ 2 ጨዋታዎች ውጤታማ ሆኗል። መከላከሉ ጠንካራ ሆኗል። በተለይ ባለፉት 2 ጨዋታዎች ማለት ነው፣ በተለይ የሰንደርላንዱ ጨዋታ ጨምሮ። ነገር ግን በእንግሊዝ ፕሪሚየር ሊግ ካሉ በጣም ደካማ ከሚባሉ የመከላከል ቅርጽ ካላቸው ቡድኖች ውስጥ አንዱ ዌስትሃም ነው። በፕሪሚየር ሊጉ ብዙ ሹት የተሞከረበት ዌስትሃም ነው። 346 ሹቶች ተደርገውበታል። ከዛ ውስጥ 124ቱ ኦን ታርጌታቸውን የጠበቁ ናቸው። በወቅቱ
ወቅታዊ ብቃት ካየን ኤንዞ ፈርናንዴዝን የሚያክል በቼልሲ ቡድን ውስጥ የለም። በቼልሲ ባለፉት 9 ጨዋታዎች 5 ጎሎችና 2 አሲስቶችን ማድረግ ችሏል። ያ ብቻ አይደለም። ኤንዞ ፈርናንዴዝ በጥሩ ብቃት የሚገኘው በአስደናቂ ሁኔታ ኳሶችን በማቋረጥ ነው። ማርኮ ሴንሲ በርንማውዙ የተከላካይ መስመር ተጫዋች፣ ብሩኖ ጎሜሬስ ሁለቱ እንግዲህ ማርኮ ሴንሲ 26 ጊዜ፣ ብሩኖ ጎሜሬስ 24 ጊዜ። ከዛ ውጭ ቀጣይ ሶስተኛ የምናገኘው ኤንዞ ፈርናንዴዝ 23 ጊዜ ላይም ብሬኪንግ ፓስ የምንላቸው ወይም ተከላካይ መስመሩን ሰብረው የሚላኩ ኳሶችን በሚገባ ማስቀረት ችሏል። በዌስትሃም በኩል ቼልሲ ጥንቃቄ ሊወስድባቸው የሚጠበቁ ጀራርድ ቦውን፣ ማቲያስ ፈርናንዴዝ እንዲሁም ደግሞ ሰርማቪል ናቸው። ሶስቱ ተጫዋቾች በጥሩ ብቃታቸው ላይ ይገኛሉ። ቶማስ ሱሴክም በጥሩ ብቃት ላይ ይገኛል። ስለዚህ እነዚህን ተጫዋቾች ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። በሁሉም ውድድሮች ባለፉት 3 ጨዋታዎች እንግዲህ ጥሩ ፐርፎርማንስ ላይ ሁለቱም ቡድኖች ለመገኘትና ለማሸነፍን ሙከራን የሚያደርጉ ይሆናል። ታዲያ ይህንን ብቃታቸውን የሚፈትን ጥሩ ፉክክር የሚታይበት ጨዋታ ይሆናል ተብሎ ይጠበቃል። ሉካስ ፓኬታ ወደ ፍላሚንጎ የሚያደርገውን ዝውውር ጨርሷል። ጄምስ ዋርድ ፕሮስ ወደ በርንሌ የሚያደርገውን ዝውውር ጨርሷል። ስለዚህ ተጠባቂ ሁኔታ የሚሆነው ዌስትሃም እነዚህን ተጫዋቾች ለቆ ማን ያስፈርማል ነበር። ነገር ግን የቀድሞውን የወልቭሱን ተጫዋች ኑኖ በወልቭስ ቤት የነበራቸውን አዳማ ትራውሬ ተመልሷል ወደ ዌስትሃም። እንግዲህ አንዱ የአዳማ ትራውሬ መልሶ ማጥቃት ነው ቼልሲን የሚፈትነው የሚመስለኝ። ፓልመር እንግዲህ ከጉዳቱ ተመልሶ 2 አሲስቶችን ተቀይሮ ገብቶ በኔፕልስ ማድረግ ችሏል። በተለይ ሁለተኛው አሲስት በጣም የሚያምር ኳስ ነበር። ወደ አድማቻችን የመጀመሪያው እንኳን የጃኦ ፔድሮ አስደናቂ ብቃት ነው። ይህንን ድንቅ ስብስብ ውጤቱን የሚያስቀጥል ይሆናል ወይ? በሳምንቱ አጋማሽ አርሰናልን የሚገጥሙበት ጨዋታም አንዱ ተጠባቂ የሚሆን ነው። በቼልሲ በኩል ቶሲን አይኖርም። ዳሪዮ ሲጎ፣ ላቪያና ኮልቪልን ከረጅም ጊዜ ጉዳት ምክንያት በዚህ ስብስብ ውስጥ የማይኖሩ ይሆናል። በቼልሲ ይህንን ጨዋታ ማሸነፍ ቀደም ብዬ እንዳስረዳሁት በማንቸስተር ዩናይትድ እና በሊቨርፑል ጫና ውስጥ የሚገኘው ቼልሲ ከላይና ከታች ማለት ነው በአንዳንድ ነጥብ ልዩነት ይህንን ጨዋታ የሚጠቀሙበት ከሆነ ወደፊት የሚያስፈንጠር የሚችል ነው የሚሆነው። እነዚህን ጨዋታዎች ማሸነፍ የሚያስፈልግ ነው የሚሆነው። ቼልሲ እንግዲህ በጥሩ ብቃት ባለፉት ጨዋታዎች ከዌስትሃም ጋር የእርስ በርስ ግንኙነታቸውን በምታዩበት ጊዜ ባለፉት 4 የእንግሊዝ ፕሪሚየር ሊግ ጨዋታዎች ዌስትሃምን አሸንፎ 15-2 ነው። በተለይ በለንደን ስታዲየም የተደረገው የ5-1 ድል ቀድሞው ዌስትሃም አስቆጠሩ። ከዛ በኋላ ቼልሲን የሚያቆመው አልነበረም። ዴላፕ እንዲሁም ደግሞ ጥሩ ፐርፎርም ያደረገው ስቴፋን ዊሊያን የሚነሳ ነበር። እንግዲህ ቼልሲ እዚህ ስብስብ ላይ በጣም ጥሩ የበላይነትን መውሰድ የሚችል ቡድን ነው። ባለፉት 4 ተከታታይ ጨዋታዎች አሸንፏል። ለመጨረሻ ጊዜ 6 ተከታታይ ጊዜ በ2006 ከ2008 ማሸነፍ ችሎ ነበር። ዌስትሃም 19 ጊዜ ከሜዳ ውጭ ቼልሲን ገጥሞ 1 ጊዜ ብቻ ነው ማሸነፍ የቻለው። ያም በ2019 1-0 ነው። ቼልሲ ጠንካራ የሚባል ፐርፎርማንስ ብቻ ሳይሆን ዌስትሃም ላይ ብዙ ጎሎችንም የሚያስቆጥር ቡድን ነው። በፕሪሚየር ሊጉ ቼልሲ 122 ጎሎችን ቶተናም ላይ ያስቆጥሯል በ67 ጨዋታዎች። ዌስትሃም ላይ ደግሞ በ59 ጨዋታዎች 109 ጎሎችን ማስቆጠር ችለዋል። ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን ሲያስቀምጥ ቼልሲ ከዌስትሃም ቼልሲ 69% የማሸነፍ እድል አለው፣ 17% አቻ። ዌስትሃም ደግሞ 14% የማሸነፍ አቅም አለው። እንግዲህ ግምት ያስተላለፉ እናስቀምጥ። ሳንቼዝ ግብ ጠባቂ ሆኖ ይጀምራል። ባለፉት 2 ጨዋታዎች በአስደናቂ ፐርፎርማንስ አስደናቂ ኳሶችን አስቀርቷል። ሳንቼዝ በነኝታ ሹት ስቶፒንግ ኳሊቲው በሚገርም ሁኔታ አስደንቆኛል። ወደ አድማጮቻችን ማቴቴንና የሼዲ ኳስ በማስቀረቱ ነው። ቼልሲ ባለፉት ሳምንታት የነበሩበት ትልቁ ችግር ጨዋታዎችን የመጀመር ነው። በኔፕልሱን ጨዋታ ታይቷል። ያንን ማሻሻል የሚያስፈልጋቸው ይሆናል። ጄምስ ቻሎባ፣ ባዲያሺል እንግዲህ ተከላካይ መስመሩ ላይ ከኩኩሬላ ጋር የሚመሩት ይሆናል። ሳንቶስና የካይሴዶ ጥምረት በአማካይ መስመሩ ላይ ውጤታማ ሆኗል። እሱም መነካት የሚጠበቅበት አይመስለኝም። ኤንዞ ፈርናንዴዝ በ10 ቁጥር ሚና፣ ፓልመር፣ ጃኦ ፔድሮና ስቴፋን ዊሊያን የማጥቃት መስመሩን የሚመሩት ይሆናል። በተቃራኒው አንዶኒ ራዮላ በዌስትሃም ግብ ጠባቂ ሆኖ የሚጀምር ይሆናል። እንግዲህ ሮማን ቢሳጋ፣ ቶዲቦ፣ ማርባፐኖስ እና ስኬልስ የተከላካይ መስመሩን፣ ሱሴክ እና ማቲያስ ፈርናንዴዝ። ይህንን ስም ያዙ አድማጮቻችን። በብዙ ቡድኖች ይፈለግ የሚችለው ማቲያስ ፈርናንዴዝ ከሳውዛምፕተን ያስፈረሙት አስደናቂ ክህሎት ያለው የአማካይ መስመር ተጫዋች ነው። ጥንቃቄን መውሰድ የሚያስፈልግ ይሆናል። ጀራርድ ቦውን፣ ሰርማቪል እና ፓብሎ እንዲሁም ደግሞ ቫለንቲን ካሲሎ ጥሩ ፐርፎርማንስ ላይ የሚገኙ ናቸው። ሰርማቪል ባለፉት ጨዋታዎች ላይ 2 ጎሎችን አስቆጥሯል። ካለፉት 35 ጨዋታዎች ላይ ጎሎችን ማስቆጠር ያልቻለ የነበረው ሰርማቪል ማለት ነው። ስለዚህ እነዚህ ሂደቶች ቼልሲ ጥንቃቄን መውሰድ የሚያስፈልገው ወሳኛውን 3 ነጥብ ማስመዝገብ ግድ የሚለው ጨዋታ ያደርገዋል። አድማጮቻችን እናንተ የጨዋታ ግምታችሁን የውጤት ግምታችሁ ስንት ለስንት ይሆናል አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።